ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ በጣም አነጋጋሪ የሆነ ቪዲዮ ነው። ሄርሜላ በአብርሃም ፍቅር ራሷን ልታጠፋ ነው አሉ። ይሄ ነገር የእውነት ነው? እንግዲህ በጣም ሶሻል ሚዲያ ላይ የሆነ ያለቀሰች አንድ የሆነ ቲክቶክ ላይ ቪዲዮ አይቻለሁ። ምን ሆኗን አዩ አልኩ ነበር። የእውነት ራሷን ልታጠፋ ነው እቺ ልጅ? እንግዲህ እንደተለመደው አቤልና ብሩክ የሷን ጉዳይ ይዞ ወደ ሩታና ወደና አብርሃም ቤት መግባት ከመጀመሪያም የተካኑበት ነውና ዛሬ አቤልና አብርሃም ሩታ ጋር ሄደው ያው ከአብርሃም ጋር ካልሆንሽ አብርሃምና ሄርሜላ ከሀገር ሊወጡ ነው ይሏታል። ምን እንድትላችሁ ፈልጋ ነው? ካልሆነ ደግሞ አንቺና አብርሃም አንድ ላይ ከሆናችሁ ሄርሜላ ራሷ ልታጠፋ ነው። በጣም የሚገርም እኮ ነው። በቃ የሚገርም ማለት ነው። ምን ለማለት ፈልገው ነው? አሁን እሷ ከአብርሃም ጋር ስትሆን እቺ ልጅ ራሷን ታጠፋ ከዛም በኋላ የሷ ተጠያቂ እንድትሆን ማለት ነው። አቤት አልበዛም ወይ? እኛ ከመጀመሪያም ጀምሮ ሄርሜላ ወደነ አብርሃም ህይወት ስትመጣ እንግዲህ እሷ በራሷ አልመጣችም። በእነዚህ በሁለቱ ምንድነው የሚባለው ተላላኪነት ወደ አብርሃም ህይወት ገባች። አብርሃምን አልፈታም ማለች። ያውና አብርሃምና የሩታ ህይወት ተበጠበጠ። ወደ ኋላ ተመልሶ ጥሩ ትዳር ሊሆን አልቻለም። እንደውም በቅርብ ጊዜ አብርሃምና ሩታ ጥሩ ጊዜ እያሳለፉ ነበርና ነገሮች እየተስተካከሉ ነው የሚል ነገር ላይ ነበር የደረሰን ነበር አይደለ? ነገሮች ሁሉ ውሸት ነበሩ። ለካ ሾ ነበር። ለምን በዛ ደረጃ እንዲህ ሊያደርጉ እንደቻሉ እንደፈለጉም እኛም አልገባንም። አሁን ግን እየሰማን ያለነው ሌላ ታሪክ ነው። ሄርሜላ ራሷ ልታጠፋ ነው። ሄርሜላና አብርሃም ከሀገር ሊወጡ ነው። ሩታ እኮ ሲጀመር እናንተ ነገር አብቅቷል ብለዋለች። ልቡ እኮ ሩታ ጋር ካልሆነ ከሄርሜላ ጋር ምን ከሀገር አስወጣው እዚህ መኖር ይችላል? ምንድነው የሚባለው? አውቆ የተኛም ቢቀሰቅሱት አይነቃም ይባላል አይደለ? አብርሃም ማለት እሱ ነው። አውቆ ጥሏት ሄደ። ሩታን እኮ ጥሏት ከሄደ ገና ቆይቷል። በቃ ዛሬ ማስመሰል ምናምን ተካነው እንጂ ሲጀመርም እስከምትወልጂኝ ያላት አይደል? አጠገብሽ ሆናለሁ እስከምትወልጂኝ ያላት። ነገሮች ተስተካከሉ ብለን ነበር ሁላችንም። እስቲ ቪዲዮውን እንሂድና ሐሳብ እንስጥበት። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉበት እናጠይቃለሁ። ወደ ቪዲዮ እንሂድ እስቲ። ይሄን ሰሞኑን እየተፈጠሩ ያሉት ነገሮች ከአይምሮ በላይ ሆነውብናል። አንዳንድ ማንጠብቃቸው ነገሮች እየተከሰቱ ነው። ከእናንተ አይምሮ በላይ የሚሆን ነገር አለ ብዬ አላስብም። ምክንያቱም ከሰው አይምሮ በላይ የሆነ ነገር እየሰራችሁ ያላችሁት እናንተ ስለሆናችሁ። ብቻ ያልጠበቅነው ነገር አንድ እህታችን እያደረገች ነውና በዛ ጉዳይ መነጋገር አለብን ብለን እኔና አቤል አውርተን ነበርና አጋጣሚ ሆኖ ዛሬ ሩታ ጋር ማንም ሰው በሌለበት ሰዓት ሩታን ማግኘት እንፈልጋለን። አብርሃምን ሌላ የምታፈቅረው ሴት እንዳለች ነው የተሰማንና ምን ይሰማችኋል? መጀመሪያም ስለምታፈቅረው ነው አመጣችሁ የነሱ ህይወት ውስጥ የከተታችኋት ማለት ነው። አሁን አብርሃም አቤልም ምን መቀበጣጠራችሁ በጣም ይገርመኛል። ያስደገመችበት ሰዓት ምናምን እሱን ውሃ ውስጥ እንጥላለን ምናምን ሄርሜላን እኛንን ያመጣናት እኛ ከአብርሃም ህይወት ገለል እናረጋታለን ምናምን ብዙ ነገር ነው ይቀባጠራችሁት። ግን የበላችሁት ነገር ሰላም ስላልሰጣችሁ ማድረግ አልቻላችሁ። ነገር ደግሞ ሩታ ነች ክፍተቱ እንዲሰፋም እንዲጠብም ማድረግ የምትችለው ብለን ስላሰብን ክፍተቱን እንድታጠበው አብርሃምና አንቺ እንድትቀጥሉ እንፈልጋለን። የአብርሃም ልብ ከሷ ጋር ካሌለ እንዴት አርጋ ነው ክፍተቱን ልታጠብ የምትችለው? ምን ማለት ነው እንዴ? አብርሃም ጥሎ ሄደ እኮ በቃ ሄደ። እንዴት ልትመልሰው ትችላለች? ልቡ የሌለውን ሰው እንዴት ልትመልስ ትችላለች? ነገር ግን ሩታ ማታስተካክለው ነገር ከሆነ አብርሃም ወደማይሆን ነገር ውስጥ እንደሚገባ ነው እየሰማን ያለነው።
ሩታ ምንድነው የምታስተካክለው? ልጇና እሷን ጥሎ እኮ ሄደው እሱ ነው ምንድነው የምታስተካክለው? ከዚች ልጅ ጋር ያለህን ግንኙነት አቁም እንድንቀጥል ከፈለክ ብለዋለች፣ ደጋግማ ነግረዋለች። እሱ ነው ማቆም ያልቻለው። ስለዚህ ምን ታርገው እስቲ እንዴ? መሰብሰብና ተረጋግቶ መኖር ያልቻለው እሱ እዛዛ እየዘለለ ማለት ነው። እንደ ባለ ትዳር ተሰብስቦ መቀመጥ ያልቻለው እሱ። ስለዚህ ምን ታረጋዋለች እሷ? ስለዚህ አንዴ ሄርሜላ ጋር ምናምን እንደዚህ ያለ ነገር ደግሞ አይሰራም። ነገሩን መፍታትና ወደ ትዳራቸው እንዲመለሱ ነው የመጀመሪያው ሐሳባችን። አቃለው በሩታና ባብርሽ መሃል እኛ መግባት አይጠበቅብንም። በለው ዛሬ ነው እንደሚታያችሁ መግባት ነው እንዳልገባችሁ ነው እንደሚሰማችሁ። ገና ድሮ ገብታችሁ ትዳሩን አፈር ደቼ ካስበላችሁት በኋላ መግባት አይጠበቅብንም ትላላችሁ። አልታያችሁም? እስካሁን አልገባችሁም እንዴ? ኦኬ በጣም ትገርማላችሁ። እንዲህ ያሉ ሰዎች አሉ እንግዲህ በህይወታቸው በተለያየ ሰው ህይወት ውስጥ ማለት ነው። እነሱ ናቸው ነገራቸውን የሚያውቁት፣ እነሱ ናቸው ከኛ በላይ ስለ ሁሉ ነገር የሚያውቁት ማለት ነው። በነገራችን ላይ የሚመስለው እናንተ ትመስላላችሁ ስለነሱ በደንብ የምታውቁት። ምክንያቱም ስለነሱ በእነሱ ህይወት ውስጥ ገብታችሁ ወዲያ ወዲህ ነገር ስታውቁ እናንተ የምትመስሉት እንጂ ስለነሱ የምታውቁት እነሱ ስለራሳቸው የሚያውቁም አይመስልም። እኛ እያየን ያለነው ግን እሱን አይደለም። እናንተ ናችሁ ስለነሱ ስታወሩ ምን ሰማው እንጂ በእነሱ ህይወት ውስጥ እያንዳንዱ ነገር የምታደርጉት እናንተ ናችሁ እንጂ ሁለቱ አይደሉም። እንዴንሽ ሰላም ነው እንዴንሽ ብታረፍበት እንኳን ምን አለበት? አሁን በቃ እረፍት እንኳን ብታረግ እረፍት እንኳን ነሷት። በቃ እረፍት እንኳን ነሷት። ማረፍ አለባት እኮ በዚህ ሰዓት ሄዶ መበጥበጥ። አረ በጣም ይገርማሉ። ነገሮችን አንስቼልሽ ነበረ። ብዙ ነገር አሳስቦት ነበረ አብርሽ ማለት አንቺ ከአራስ ከወጣሽ በኋላ ከሱ ጋር ከኔ ጋር ትኖሪያለሽ ወይስ አትኖሪም የሚለው ነገር ብዙ ነገር አሳስቦት ነበረ። አብርሃም አሳስቦት አያውቅም። በነገራችን ላይ ይሄ አያሳስበውም። በኋላ ከተጠያቂነት ለመዳን ነው እቺን ጥያቄ የጠየቀው። በቃ እቺን ጥያቄ የጠየቀው ከተጠያቂነት ለመዳን ነው፣ ሌላ ነገር አይደለም። እንዲህ ብዬ ነበረ ነገ ላለመወቀስ ገብቷችኋል አይደል? እንዲህ ብዬ ነበረ እንዲህ ስል እምቢ አለችኝ፣ ስለዚህ ምንም አማራጭ ስላጣው ምናምን ነገር ብሎ እንዲህ ሊቅለሰለስ ማለት ነው። ማምለጫ ነው ያለ እንጂ አንቺ እምቢ ካልሽ ሌላ ሴት አገባለሁ ወዲያው ምናምን። ኧረ ይቻላል እነዚህ የዛኔ መናገር በጣም ከብዶት ነበረ። አሁን ደግሞ እኛ ካለው አንፃር ከምናየው አንፃር ትንሽ ነገሮች እየከባበዱ ስለሆኑ ቢያንስ እንጠይቅሽ ብለን የመጣነው። ምንድነው የምትጠይቋት? ምን የሱ አፈቀላጤ የሆናችሁበት ምክንያት ምንድነው? ነው ወይስ የሩታን ሁኔታ ለማጣራት ነው የመጣችሁት? ሄርሜላ አጣሩልኝ ብላችሁ ነው የላከቻችሁ? የሷን ሁኔታ እንዴት ነው የመመለስ ሐሳብ አላት ወይስ የላትም ምናምን ብላ ጠይቀቻችሁ? ይሄንን አጣሩልኝ ብላችሁ ብላን የላከቻችሁ? በቃ እንደዛ ነው የተላካችሁት፣ ሌላ ነገር አይደለም። ማለቴ እሱ ልኳችሁ ነው ወይስ እናንተ ዝም ብላችሁ ተነስታችሁ በራሳችሁ ጋር ነው? አይገርማችሁ? እሱ ልኮን ሳይሆን እሱ ላይ ሄርሜላን የላከቻችሁ እሱ ላይም ሌላም ሰው ራሱ አይነግረኝም እንዴ? እናንተ ናችሁ እንዴ ነግሩኝ ይሄን ነገር? አንቺን ተጭኖ መናገር ምናምን የሚችል አይመስለኝም። ሚስቱ ተጭኖ መናገር ካልቻለ ማን ሊናገር? እናንተ ራሱ እኮ መታችሁ ተጭናችሁ እየተናገራችሁ ከእናንተና ከአብርሃም የትኛው ነው ቅርቡ እንዴ? አረ ተው እንደው እንዲተገለበጠ ነገሩ። ከአብርሃምና ከእናንተ እሷን ተጭኖ መናገር የሚችለው ማን ነው? አብርሃም ነው አይደል? ሚስቱ ነች። እንደፈለገው ተጭኖ ሊናገራት ይችላል። ግን እናንተ ምን ብዬ እንገራችሁ? እሱን ያላ ይፈልገውን ነገር ራሱ ይናገር እንጂ እናንተ ናችሁ እንዴ የምትናገሩት? አይገርምም? ነገር መስታከል ራሱ ገረመን ነው። እና አብርሽ ያው ያቁታል ምንም ብታረግ መስተካከል እንደማይችል። ምክንያቱም እንዲስተካከል ብዙ ነገር አድርጋለች። ሊስተካከል እንደማይችል ስለሚያውቁ በአንቺ በኩል ነው የሚስተካከለው ምናምን ብሎ እሷን ገብቷቸዋል አይደለ? እንዴት አርጋ ነው አስራ ነው የምታስተካክለው ወይስ ምንድነው የምታደርገው? ቤት ውስጥ አምጣ እንደ እንስሳ ታስረው መቼም ልቡ ሄደን ሰው እንዴት አርገሽ ነው በቃ ልታስተካክይ የምትችይው? አትችይም። በቃ አለቀ።
ብሩክን ብታወራ ደስ ይለኛል ያለውን ነገር ድካም ነው እንደዚህ ያለ ሰው ነው የልብ ድካም ማለት ነው የተሰማንን ስሜት እኛ ጋርም ብቻ ሳይሆን ከኛም አልፎ ሌላ ሰው እየተጎዳ ስለሆነ አይገርማችሁም ስለተጎዳው ሰው ደግሞ ማለት ነው ማን እንደሆነ ታውቃላችሁ ሄርሜላ ስለሷ ማለት ነው የመጡበት ዓላማ ዋነኛው ይሄ ነው በቃ አለቀ ስለዚህ አንቺ እምቢ በይ በቃ ሄርሜላ ራሷን ከምታጠፋ አብርሃም ከሄርሜላ ጋር ይሆናል በቃ አለቀ ጨዋታው ይሄ ሁለት ምርጫ ሁለቱም ምርጫ አደገኛ የሆነ ማለት ነው አስቡት ከአብርሃም ጋር ሁኚ ሄርሜላ ራሷን ታጠፋለች ከአብርሃም ጋር አትሁኚ አብርሃምና ሄርሜላ ከገል ሊወጡ ነው የትኛው እንድትመርጥ ነው ፈልጉት እንዴ እሱ ነው መምረጥ ያለበት ሩታርሽ መምረጥ ያለባት ምንድነው ያለው ሐሳብ አንቺ ጋርና አብርሽ ጋር እንደመጀመሪያው አትሆንም ወይንስ እንዴት ነው የሚለው ነገር ማወቅ እንፈልጋለን ማለት ያሳስበናል ምክንያቱም ይሄ እኮ እናንተ የሚመለከት ጉዳይ አይደለም በዚህ ልክ እናንተ እንደዚህ ልታወሩኝም አይገባም ሲጀምር ይሄ እኮ ንቀት ነው በነገራችን ላይ ንቀት ይሄ ማለት አብርሃምንም ሩታንም ንቀት እኮ ነው መጥተው እዚህ ጋር እንደዚህ በዚህ ልክ ማውራት ያው አብርሃም ትዳሩን ስላስናቀው በቃ የማይመለከታቸውን ሄደው እነሱ ቤት ውስጥ እንደዚህ ያለ ጥያቄ መጠየቅ ራሱ ኦቨር ንቀት ነው የምር እንደዚህ ያለ ነገር ጥያቄ እነሱ መጥቶ ወሬ እንዲ አረ ሌላም ሰውም ደግሞ በአብርሃም ዙሪያ ደግሞ ሌላ ሰውም እየተጎዳ ነው እሺ የመጀመሪያ አይነት ፍቅር እንዲመለስ ነው የመጀመሪያ ፍላጎታችንና አንቺ ጋር ደግሞ ያለው ስሜት እንደዛ እየመሰለን አይደለም እና አብርሃምም በመጣ ቁጥር እየደበረው ነው እና ይሄን ነገር ምንድነው እኔ እኮ የኔና እሱ ጉዳይ ነው እናንተን እኮ የሚመለከት ነገሩ አይደለም ማለት ለምን በዚህ ልክ እንደዚህ እየሆናችሁ እንዳለ አልገባኝም እኔና እሱ አውርተን ልንጨርሰው ፈታው የሚገባ ጉዳይ ሲሆን እናንተ በዚህ ልክ እንዲሆናችሁ ለኔ ሁሌ ጥያቄ ነው የሚሆንብኝ ሩታ ልክ እኛ ራሱ የሚገርመን እሱ ነው በቃ ነሽ እናንተ መካከል እኛ ያገባንም ልክ ነሽ አንደ ጓደኛ የሆነ ነገሮች የሚያማክረን ነገር አለ ከኛም ደግሞ የሚጠብቀው ነገር አለ ይሄን ነገር አማከራችሁ ስለዚህ ስላማከራችሁ መታችሁ እኔን አብራችሁ ትሆናላችሁ ወይስ አትሆኑም ካልሆንሽ ምናምን ልትሉኝ ነው ማስፈራሪያ ማለት ነው ካልሆንሽ እሱ ከሄርሜላ ጋር ይሆናል ከሆንሽ ሄርሜላ ራሷን ታጠፋለች በቃ እንደዚህ ያለች ማለት ነው ልንል አይደለም አይተሻላ ቀደምሽንና ወደ ሌላ ተረጎምሽ ሩታ እኮ መታችሁ እኮ እያለችኝ ያላችሁ አብራችሁ ትሆናላችሁ ወይስ አትሆኑም ነው እንዴ ጥያቄ ያልከኝ ያለ ነው ብሎኛል በእውነት ብሎኛል አላልከኝም ብሩክ አብራችሁ ትሆናላችሁ ወይስ አትሆኑም እንደበፊቱ የሚያሱ ነው የምፈልገው ሩታ ያው አብርሽ ብዙ እንትን እየሰጠሽው አይደለም መሰለኝ በዚህ ሰዓት ማለት ቦታ እየሰጠሽው አይደለም ከዚህ በላይ እንዴት ቦታ ይሰጣል በነገራችን ላይ በጣም የሚገርም ቦታ ነው እንደው የምትሰጠው በነገራችን ላይ ማለት ያን ሁሉ ጥፋት አጥፍቶ ተመልሶ እንኳን ሲመጣ በሳቅ በፈገግታ ደስ የሚል ጊዜ አብረው እንዲያሳልፉ ራሱ እድሉን የሰጠችው እሷ ናት ያን ሁሉ ነገር እያጠፋ ማለት ነው ሄዶ ራሱ አጥፍቶ ሲመጣ ተቀብለው ማለት ነው በፈገግታ እሷ ስለሆነች ነው ሌላ ሴት ብትሆን እንደው አታደርገውም እውነት ለመናገር ማለት ፊት አልሰጠሽው ምናምን ያለ ደግሞ የሚሰማው ስሜት እየገፋሹ ምናምን እንደሆነ ነው ኧረ እባክህ እሱ ነገር ደግሞ አብርሽን እየጎዳው እና ደግሞ ከሀገርም ሊወጣ እያሰበ ነው መንገዱን ጨርቅ ያርግለት አገር ውስጥ ኖረ አልኖረ ከሷ ጋር አይደለም ያለው በቃ አለቀ ለምን ማስፈራራ ነው እንዴ ገር የሚወጣው ደግሞ ብቻውን አይደለም ከሄርሜላ ጋር ነው ከሰው ጋር ነው እና ያንን ነገር ደግሞ አንቺ እንድታስቆም እንፈልጋለን አሁን በመሃላችሁ ልጅ አለ አንድ የሚያደርጋችሁ ልጅ አለ እንደ በፊቱ የሆነ የልጅ ነገር ይብቃና አንድ ቤት ውስጥ እንድትኖሩ እኛ እንፈልጋለን እኔ ግን ይሄ ልጅ አድጎ እና አብርሃምንም ስፔሻሊ ብሩክና አቤላን በመመልክ ሊያያቸው እንደሚችል የዛ ሰው ይበለን ሀገር የሚወጣው ከሌላ ሰው ጋር አይደለምና ሄርሜላ ጋር ይመስለኛል ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም ሳታፈቅረውም አይቀርም ይመስለኛል ይሄ ግምቴ ነው የኔ ግምት ነው ግን ልካህ ምን ግምት ምናምን ትላለህ እንዴ እና አሁን ደግሞ ራሴን አጠፋለሁ ምናምን ማይሆን ነገር ውስጥ ገባለሁ ያለሽ ነው ሄርሜላ እና ታዲያ ምን ታርግ ሩታ ምን ታርግ በዚህ መልኩ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን አይገርምም እውነት እኮ በጣም የሚገርመው
ስለዚህ እሱ ከኔ ጋር ሲሆን እሷ ራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግም። ይሄን አይደል የፈለጋችሁት? ይሄው እንኳን ደስ ያላችሁ። ሳታፈቅረው አትቀርም ወይም መሰለኝ ምናምን ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። አዎ አንገቱ ስር እየገባች ምናምን ነገር ገባክ? እኔ እና እሱ አንድ ላይ ያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ስለዚህ ሂዳችሁ ንገሩት፣ ለሷም ንገሯት። አብረን አንሆንም ብላለች። ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ንገሯት፣ ለሷም። ጎበዝ በቃ ምንም ካላደረገ በቃ አለቀ። ይሄ ነው እሺ። ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ ሁለቱም አንድ ላይ። ከዚህ በኋላ ደግሞ ለሚፈጠረው ነገር ምንም እንደማይመስልሽ እርግጠኛ ነኝ። እንደዚህ ያያችኋል ነገ ላለመጠየቅ ማለት እና ያው እኛ አቅማችንን ተናግረናል። ከዚህ በኋላ ምንም ማድረግ አንችልም። በግዳጅ ምንም ነገር የሚሆን ነገር ስለሌለ ማለት ነው ሩታዬ። ምክንያቱም ነገ እንዲህ ብለናል ማለት እኮ ነው። አይገርማችሁም? ነገ እኮ ለማስታረቅ ሞክረን ነበረ፣ ግን እሷም ቢያለች ምናምን። ኧረ እባክህ። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።